በዛሬው ቪዲዮ የምናወራው ስለ ፌስቡክ መስራች ስለሆነው ሰው ስለ ማርክ ዙከርበርግ ነው። እንግዲህ እንዴት ደግሞ ወደዚህ ትልቅ ስኬት ሊደርስ ቻለ የሚለውን ነገር በደንብ ቆንጆ ነገር ተማሩበታል። ሰላም ክቡራን የዩኒክ አቤል ቤተሰቦች እንደምን ከረማችሁ፣ እንደምን ቆያችሁ? እንደተለመደው በጣም በአዲስና ቆንጆ በሆነ ቪዲዮ ደግሞ እንደገና ተገናኝተናል። ይሄ ቻናል ጠቃሚ ነገሮችን የምታገኙበት ቻናል ነው። ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ዛሬ ደግሞ ወሳኝ ወደ ሆነው ነጥብና ጠቃሚ ነገር ወደምታገኙበት ቪዲዮ ልጋብዛችሁ። በዛሬው ቪዲዮ የምናወራው ስለ ፌስቡክ መስራች ስለሆነው ሰው ስለ ማርክ ዙከርበርግ ነው። እንግዲህ ይሄ ሰው ምንድነው፣ እንዴት የህይወት ውጣ ውረዶችን እንዴት አለፈ፣ እንዴት ደግሞ ወደዚህ ትልቅ ስኬት ሊደርስ ቻለ የሚለውን ነገር በደንብ ቆንጆ ነገር ተማሩበታላችሁ። ማርክ የሚባለው እንግዲህ በጣም የህፃን ልጅ ነበረ። ይህንን ነገር ሲጀምር፣ ይህንን ሀሳብ ሲጀምር ማርክ በጣም ትንሽዬ ልጅ ነበረ። ገና ከህፃንነቱ ጀምሮ ለኮምፒውተር በጣም ትልቅ ዝንባሌ ነበረው። እንግዲህ የተወለደው በአሜሪካ ነው። በጣም ህፃን እያለ ከሌሎች ህፃናቶች እንዳለ ጩጮች በሙሉ ጨዋታ ላይ ምናምን ሲያተኩሩ፣ ይህ ህፃን ግን ኮምፒውተር ነክ ነገሮች ላይ ያተኩር ነበረ፣ ገና ልጅ ሳለ ማለት ነው። እንግዲህ ይህንን ዝንባሌውን ያየው አባቱም ዴንቲስት ነው፣ እናቱ ደግሞ ሳይካትሪክ ናት። ሁለቱም የተለያየ ፕሮፌሽን ውስጥ ነው ያሉት። ከኮምፒውተር ጋር ዝምድና ያለው ሰው ቤት የለም። ግን በዚህ መሀል ማርክ በጣም ትልቅ የሆነ የኮምፒውተር ዝንባሌ ያድርበታል። ከዛ በኋላ ገና ህፃን እያለ የኮምፒውተር ዝንባሌውን ያየው አባቱ ምን ያደርግለታል? ኮምፒውተር ብቻ የሚያሰለጥነው አንድ ቲቶር ይቀጥርለታል ማለት ነው። ኮምፒውተር ብቻ እንዲያሰለጥን ወይም ደግሞ ኮምፒውተር ብቻ እንዲያስተምረው የኮምፒውተር ነክ ነገሮችን እንዲያሳየው ይቀጥርለታል ማለት ነው። ግን ሰውየው ባልጠበቀው ሁኔታ፣ በሚገርም ሁኔታ ከሰውየው ከአሰልጣኙ በልጦና ፈጣን ተማሪ ሆኖ ይገኛል ማለት ነው። ማለት በዚህ የሚገርምና ልጃችሁ በጣም እየፈጠነብኝ ነው፣ በጣም ከሚባለው በላይ ፈጣን ነው እያለ ለአባቱም ሪፖርት እያደረገ ይቀጥላሉ በዛ ሁኔታ። ከዛ በኋላ ገና በ12 ዓመቱ አስቡ፣ የ12 ዓመት ልጅ ማለት ምንም ገና ኮምፒውተር እንኳን ብታስተምሯቸው የ12 ዓመት ህፃናትን ትንሽዬ ቤዚክ የሚባሉ ነገሮችን ብቻ ነበር ልታስተምሩ የሚችሉት። ማርክ ገና በ12 ዓመቱ አንድ ቻት ቦት ይሰራል ማለት ነው። ቻት የሚደራረጉት ኮምፒውተሮችን፣ አባቱ ቢሮ ላይ ያሉ ኮምፒውተሮችን ቤት ውስጥ ካሉ ኮምፒውተሮች ጋር የሚያገናኝ አንድ ቻት ቦት አለው የሚያደርግ ሲስተም ይሰራል። ገና በስንት ዓመቱ? በ12 ዓመቱ ማለት። እዚህም እንግዲህ በጣም ሰዎች መደነቅ ይጀምራሉ። ከዛ በኋላ ወደ ትልቅ ሲሆን ሲያድግ ትምህርቱ ላይ ደግሞ ወዴት ይገባል? ወደ ሃርቫርድ ዩኒቨርሲቲ ይገባል። ሃርቫርድ ዩኒቨርሲቲ ማለት እንግዲህ በዓለማችን በጣም ውድ ከሆኑ ዩኒቨርሲቲዎች አንዱ። ሃርቫርድ ዩኒቨርሲቲ ላይ ማርክ ምንድነው የሚያጠናው? ሳይኮሎጂን እና ኮምፒውተር ሳይንስን ማጥናት ይጀምራል እና ብዙ መጽሐፎችን፣ ብዙ ሙከራዎችን ያደርጋል። ብዙ ትግሎችን አድርጎ በመጨረሻም ሃርቫርድ ዩኒቨርሲቲ እዛው ባለበት እንግዲህ ዶርም ላይ እሱ አለ፣ ኮምፒውተሩ አለ፣ ሀሳቡ ህልሙ አለ። በዚህ መሀል ምን ይሰራል? ሃርቫርድ ዩኒቨርሲቲ ላይ ያለ መጀመሪያውን ፌስቡክ ፕላትፎርምን እዛቸው ላውንች ያደርጋል ማለት ነው። ፌስቡክ መጀመሪያ እዛ ጋር እሱ በሚሰራበት ጊዜ ሃርቫርድ ውስጥ ያሉ ልጆች ብቻ ናቸው መጠቀም የሚችሉት፣ ወይም እዛው ዩኒቨርሲቲ ውስጥ ያሉ ልጆች ብቻ ናቸው ተጠቃሚ ሊሆኑ የሚችሉት። ሌሎቹን የሚያስጠቅም አልነበር በሰዓቱ፣ ትንሽ በጣም ሊሚትር ነው። ዛሬ ላይ ግን ፌስቡክ አስቡት እንግዲህ መላው ዓለምን የሚያገናኝ ትልቅ የሚዲያ ፕላትፎርም ሆኗል ማለት ነው። ማርክ ብዙ ኢንተርቪውን አይታችሁ ሊሆን ይችላል። ብዙ ኢንተርቪውን የማርክ ስታዩ ምንድነው የሚለው? እያንዳንዱ ላይ በጣም ብዙ ፌላሪቲ ነበረ፣ ብዙ መውደቅ ነበረው። ስራዬ ላይ ይህንን ነገር ስሞክር በጣም ማአት ጊዜ ወድቅ ያለው፣ ማአት ጊዜ ከስር ያለው፣ ማአት ጊዜ እንደዚህ ሆኛለሁ ይላል። ግን እሱ ምን ይለናል መሰላችሁ? ውድቀት የሚባለው ነገር የስኬት ተቃራኒ አይደለም። የስኬት አንዱ ፓርት ነው፣ ውድቀት ተቃራኒው አይደለም። ብዙ ሰዎች ውድቀትን የስኬት ተቃራኒ ብሎ ያያሉ። እኔ ግን እንደዛ ላይ ቢል ሁሉ ጊዜ ስህተት በሰራ ቁጥር እንደገና ይማርበታል። ከዛ ስህተት እዛ ደግሞ ይቀጥላል፣ አላቆምም። ስቲል ነው እንግዲህ ፌስቡክን አሁን በዚህ ሰዓት ማርክ እጅ ላይ ብዙ ነገሮች አሉ። ኢንስታግራም የነሱ ነው፣ ሜታ የነሱ ነው። በጣም ትልቅ ቢሊዮነር ነው በዓለማችን ማለት ነው። ግን ህይወቱ የተጀመረችው እያንዳንዷን ነገሮችን ፌስቡክን ላውንች ማድረግ የጀመረውም ገና የት ሆኖ ነው? ከህፃንነቱ ጀምሮ ያመጣውን ስፔሻሊ ደግሞ ውዱን የሆነውን የፌስቡክ ፕላትፎርምን ላውንች ያደረገው ዩኒቨርሲቲ ውስጥ ነው ማለት ነው። ከዚህ ምን እንማራለን? አንደኛ ጽናት መማር መቻል አለን። ሁለተኛ ደግሞ ከትንሽ ስታርቲንግ ፍሮም ስሞል፣ ሁልጊዜም ከትንሽ ነገር መጀመርን መረዳት አለን። እሱ መጀመሪያ የሰራ ሲስተሞች አሁን ብዙ ጊዜ እኛም ስናይ ስኬታማ ሰዎችን ስናይ ምንድነው ችግሩ? እነዛ ሰዎች ከዛ ነገር ጋር እንደተወለዱ እናስባለን፣ ወይም ደግሞ ከታለንት ጋር እንደተወለዱ እናስባለን። ታለንት ማተር ያደርጋል፣ ግን ደግሞ ታለንት ብቻውን በቂ አይደለም። ኢፈርት ይፈልጋል፣ ጥረት ይፈልጋል፣ ጠንክሮ መስራትን ይፈልጋል ማለት። ማርክ እንግዲህ በዚህ ሁኔታ እያለ በዚህ በዩኒቨርሲቲ ቆይታው ይህን ነገር ጠንክሮ አሳክቶታል ማለት ነው። ህልሙን ብዙ ምንድነው የፌስቡክ ዋና አላማው ምንድነው ሲባል ዓለምን ላይ ያሉ ሰዎችን ወርልድ ዋይድ ያሉ ሰዎችን ኮኔክት ማድረግ ነው፣ ማገናኘት ነው ይል ነበር እና ተሳክቶለታል። ያንን ነገር ደግሞ አድርጎታል ማለት። ስለዚህ ምናልባት በውስጣቸው ላይ ብዙ ድሪም፣ ብዙ ኢፈርት ያላቸው፣ ብዙ ታለንት አለኝ ብላችሁ የምታስቡ ሰዎች ታለንት ያለ ስራ ያለ ጥረት ምንም እንዳልሆነ፣ ተስጦ የሚባለው ነገር ብቻ
ብቻውን በቂ እንዳልሆነ ከማርክ ዙከርበርግ በጣም መረዳት እንችላለን ማለት ኬታማ ሰው ነው ዓለም ላይ በዚህ ሰዓት። ፌስቡክን አሁን አስቡት፣ ኢማጂን አድርጉት። ፌስቡክ ምናልባት ፌስቡክ ተጠቃሚ ምናምን ኢትዮጵያ ውስጥ ብዙ ፌስቡክ ተጠቃሚ አለ፣ ሌላም ሀገር እንደዛው ብዙ ተጠቃሚ አለ። ፌስቡክን ከዛ ብቻ አትዩት። እኛ ስንጠቀም ሲምፕል ስለሆነ በዛው ልክ አትዩት። ፌስቡክ በጣም ትልቅ ገንዘብን የሚያስገኝ ትልቅ አስቡት፣ ለአውነሩ አስቡት፣ በጣም ሂውጅ አማውንት ኦፍ መኒን የሚያስገኝ ነው። ይህንን ክሬት ያደረገው ግን ራሱና ኮምፒውተሩ ብቻ ነበረች ዩኒቨርሲቲ ላይ ማለት ነው። ሁሉንም ነገር የጀመረው እዛ ነው። አሁን ላይ ትምህርት ላይ ያላችሁ የተለያዩ ነገር ውስጥ ያላችሁ ወጣቶች ከዚህ ነገር መማር ያለባችሁ። እኛ ጊዜ በእኛ አሁን የዚህ ዘመን ወጣት ምንድነው የሚፈልገው? ከትልቅ ነገር መጀመርን ነው የምንፈልገው። አብዛኞቻችን ከትንሽዬ ነገር መጀመር አንፈልግም። ብዙ ጊዜ ስኬታማ ሰዎችንም ስናይ ከመሬት እንደዚህ በቃ ዱብ ያሉ ነው የሚመስለን። ከሰማይ ላይ እንደዚህ የወረዱ ስኬትን ይዘዋት የመጡ ነው የሚመስለን። ግን እውነታው እንደዛ አይደለም። ሁሉም ሰው ያለፈበት የራሱ የሆነ ፓዝ አለው ማለት ነው። ይህ ቪዲዮ በእርግጠኝነት እንደሚጠቅማቸው አልጠራጠርም። ኔክስትም በእንደዚህ አይነት ተመሳሳይና ቆንጆ በሆኑ ቪዲዮዎች እንገናኛለን። እስከዛ ሰላማችሁ ይብዛ። መልካም